እና በቅረጄ ነበር ያስኩት ስልኬን እና የደወልኩ ይሰጣ ከእጄ ምን ተፈስ ያደርገው ነው ያየሁት ከዛ የሆነ ሰዓት ላይ ረሳ ነው እሺ ረጅም ሰዓት እኛ እያወራን እሱ ቡትስ ውስጥ ነው ያለው አው አልከም ስከፋ ተከፍተሽ ስስቃንችም ስቀሽ ሐዘኔ ሆን ደስታ የሆንኩትን ሆነሽ ፈጽሞ አትታይም ልዩ ከኔነቴ ክብሬ ነሽ ኩራቴ ምስሌ መስታወቴ። ሰላም ጤና ይስጥልን ውድ የቻል ሚዲያ ተከታታዮች፣ ዛሬ ደግሞ ከራሴ ስቱዲዮ ወጥቼ ወደ አንድ ዝነኛ የሙዚቃ አቀናባሪ ስቱዲዮ መጥቻለሁ። መኮንን ለማ ዶክተሬ ወይም ደግሞ በአጠቃላይ ዶክተሬ በመባል ይታወቃል። በጣም እጅግ በጣም ብዙ ህዝብ ዘንድ የደረሱ ስራዎችን የሰራ ነው። አሁንም በመስራት ላይ ይገኛል። ዛሬ ደግሞ የመጣሁበትን ጉዳይ አብረን እናያለን። ከመሸጋገሪያ ሙዚቃ በኋላ እንመጣለን። እንግዲህ ተመልሰናል። ዛሬ እንደምታዩቸው ተወዳጁ ድምፃዊ ኃይለ ኢየሱስ ግርማ ዶክተሬ እኔ አቻሬ እዚህ ስቱዲዮ ውስጥ ተገናኝተናል። እዚህ ስቱዲዮ ውስጥ የተገናኘንበት ዋና ምክንያት ከዚህ እንደሚከተለው በዝርዝር ስንጫወት ትረዳላችሁና ወደዛው እንሄዳለን። እንኳን ደህና መጣህ። እንግዲህ ያንተ ስቱዲዮ አይደለም። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። አመሰግናለሁ አቻሬ። እንኳን ደህና ተቀበልከ እንደው እንኳን ደህና መጣችሁ። እንኳን ደህና መጣህ። ያ ሁለታችሁንም እንግዲህ በቀጥታ ወደ ጉዳያችን እንገባለንና ምንድነው እንዳጠቃላይ የአንተ ስራዎች ላይና አንተ ህይወት ላይ በተመሰረተ ነው ዛሬ የምንጫወተው። እንግዲህ ከዚህ በፊት ከአድናቂዎች ጋር ከህዝቡ ጋር በመጨረሻ ተገናኝተበት የነበረው የሰይፉ ሾው ነው አይደለም? ነዲ የሰይፉ ሾው ነበረ። እዛ ላይ አሞህ እንደነበረ ለህብረተሰቡ ገልጸሃል። ከዛ በኋላ ደግሞ ያለውን ሂደት ብዙም አያውቅም ህብረተሰቡ አይደለም? እንግዲህ ሌላ አጋጣሚ ከነበረ አላውቅም። ቢሆንም ግን እኔ ዛሬ የምጠይቅ ነገር ምንድነው አሁን እንዴት ነው በህክምና ላይ እንደነበርክ ነው ህብረተሰቡ የሚያውቀው። አሁን ያለበት ሁኔታ ህክምናህ እንዴት ነው? ተስተካክሏል ወይስ አሁንም አስቸጋሪ ሁኔታ ውስጥ ነው ያለው? ደህና ነኝ፣ ግን አሁንም መድኃኒቱን በመከታተል ላይ ያለሁት። ክትትል ላይ ነህ? ክትትል ላይ ነህ። አሁን እንግዲህ ወደ ሙዚቃው መመለሱ ላይ እንግዲህ ኃይልዬ ባለፈው ጊዜ ባርና ሬስቶራንት ሄደን ጃም አረክ ሞከርን። ከዛ ወዲያ ደግሞ ከአመት በላይ ጊዜዎች ነበሩ ህክምና ውስጥ እንዳለ አውቃለሁ። ጥሩ መሻሻል እየታየም እንደሆነ አውቃለሁና አሁን ወደ በደንብ ተሽሏል። ወደ ክለብ የምትሄድ ይመስልሃል? ክለብ ላይ ብዙ ሰው ይጠብቃል ብዬ አስባለሁ። አሁን እንኳን ትኩረት የማደርገው ወደ አልበሙ ስራ ላይ ነው። ከክለቡ በፊት በጣም አሪፍ ነው። አልበሙ እንግዲህ ከዶክተሬ ጋር ነው የያዛችሁት። ፕሮዲውስ ያደረገህ ዶክተሬ ነው አይደለም? ብዙዎቹ ሁሉንም ነው የሰራው። ሁሉንም ስራዎች ሁሉንም ማለት ይቻላልና ከዶክተሬ ጋር የሰራው ከዶክተሬ ጋር ነው። ዶክተሬ እስኪ ለአንተ አንድ ጥያቄ ልጠይቅህ። እንዴት ነው ከኃይለ ኢየሱስ ጋር መስራት በራሱ? እሱ ያው ሙሉ በሙሉ ከኃይለ ኢየሱስ ጋር መስራት ለኔ ክብሬ ነው። ከምንም በላይ ኤክስፒሪየንስ ነው። ብዙ ነገር ነው ለኔ ትርጉም አለው። አንጋፋ ነው እንደምታውቀው፣ በጣም ተወዳጅ ነው። እንደማንኛውም ኢትዮጵያዊ ሰወደው ሳደንቀው ሳዳምጠውም የመጣው ታላቅ ድምጻዊ ነው። በጣም እጅግ ኩራት ነው የሚሰማኝ ከሱ ጋር ይሄን አሻራ በማሳረፌ እጅግ በጣም ደስተኛ ነኝ። እሱም ደግሞ ለኔ ያለውን ክብር፣ ለኔ ያለውን ፍቅር፣ ለኔ ያለውን እምነት በስራው የገለጸልኝ ስለሆነ ላመሰግነው ወደዋለሁ። በጣም አሪፍ። እንዴት ነው ግን አሁን ስራው ምን ደርሷል? እንግዲህ ባንተ እጅ ነው ያለው። እሱ ስራዎቹን ገብቶ ምናምን ጨርሷል አይደል? ሙሉ በሙሉ አልቋል። ድምጽ አልቋል። አሁን ላይቭም ጊታር ቀዳን፣ ሁሉ ነገር አጠናቀናል። ተጠናቆ አሁን ወደ ሽያጩ ላይ እንግዲህ ከኃይለ ኢየሱስ ጋር ማን የተሻለ ወደ ህዝብ ያደርሰዋል፣ ማን የተለያዩ እንትኖች መጥተዋል፣ ማን የተሻለ ክፍያ የሚለው ላይ እየተነጋገርን ያለ ነው። እንግዲህ ያው በይበልጥ እሱን ስለሚመለከተው ላመንበት ሰው እና ይሻላል ስራውን በተሻለ እንትን ወደ ህዝብ ማድረስ ይችላል ለሚለው ሰው እንሰጣዋለን።
ኦኬ። አይ ጥሩ ነው። ያው እንግዲህ ስራዎቹን እኔም እንደ ጓደኛ እንደመሆነ መጠን የተወሰኑትን ስራዎች ሰምቻለሁ። እጅግ በጣም የሚገርም ኃይለ ኢየሱስ ግርማ ማለት በኢትዮጵያ ሙዚቃ ውስጥ ያሳረፈው አሻራ ይታወቃል። ብዙ አድናቂዎች፣ ብዙ የሚናፍቁ ሰዎች አሉ። ራሱም ያውቃል። ብዙ ጊዜ እኔና ኃይለ ኢየሱስ ሻይ ቡና ማለት ነገሮች አሉ። በተለያየ ቦታ ስንሄድ የሚሰጥህ የህዝብ አስተያየት እንደምታውቀው ነውና ወደዛ እንመጣለን። ግን እችን እዚህ ጋር እናደርግና አንተን አንድ ጥያቄ ልጠይቅህ ዶክተር። እሺ ከዚህ በፊት ከተለያዩ ትልልቅ ሙዚቀኞች ጋር ድምፃውያን ጋር ሰርተሃል። የመጀመሪያ የሰራሃት ሙዚቃ ምንድን ነች? የመጀመሪያ የሰራሁት ተመስገን እግዚአብሔር አማማ የሚለውና ካንቺ ሌላ ሴት በምድር ሲያ ዝምኛ የመጀመሪያው እሱ ነው። መጀመሪያ ስራ እሱ ነው። ከዛ ሬጌ ዱብ ነው ጃሉድ ላይ ያው የጃሉድን ሙሉ አልበሙን ሪካርዲንግ እኔ ነኝ የሰራሁት። ኦኬ 7 ቁጥሩ ሬጌ ዱብ ሙዚቃ ቅንብር ያንተ እዛ ላይ ሁለተኛ ስራ እሱ ላይ። ከዛ ሂቦንጎ አለ። ሂቦንጎ ላይ ደረበን የሚለው ስራ የኔ ነው። ከዛ ስፖርቱ ዋሊያ ስራ የኔ ነው። አዎ ብዙ ስራዎችን ከዛ በኋላ ብዙ ስራዎች ወጥተውልኛል። እንግዲህ የሃሊማ ስራ አለ። የሃሊማ አለ። አዎ ብዙዎቹ ላይ ተሳትፌያለሁኝ። ጆሲ ላይ ጆሲ ኢን ዘ ሃውስ፣ ጌትሽ ማሞ ላይ ብዙዎቹ ላይ ፀሐዬ እነ ፀሐዬ በኋላ ናቸው። አሁን እሱ አሁን እኔ ፀሐዬ በኋላ ናቸው። ከዛ በፊት እነ ተረፈ አለ ተሬ ገረመው ተረፈው አስፋ አለ። እንግዲህ ከብዙዎቹ ጋር የመስራቱን እድል አግኝቻለሁኝ እንደጀመርኩ። እሺ ከዛ በኋላ ደግሞ በጣም ቶፕ ከሆኑ ሙዚቀኞች ጋር ሰርተሃል። እስኪ ቶፕ ከሆኑት ፀሐዬ ብሏል። ከፀሐዬ ጀምረ ወደ 90ዎቹ እንመጣለን። ፀሐዬ አለ፣ እንግዲህ ጎሳዬ አለ፣ ማዲንጎ አለ፣ ግርማ ተፈራ አለ፣ ሀሊማ አለች ብለናል። አዎ እነ ጥሩ እድል አሉ። ጥሩ እድል ብቻ ጋር ነው ያለችው። ጥሩ እድል አለች። ዘንግቼ ደግሞ እንዳይቀየሙኝ ብዙ መጥፎ ነው። እሺ በጣም ትላልቅ ስራዎች ሰርተሃልና በቃ ይሄ ሙዚቃ ነው የሰራሁት ምናምን በለ በጣም ፕራውድ የሚያደርግ የራስ ዘፈን? አዎ እንዳሉ ሁሉም የራሴ ስራዎች ናቸው። የራሴ ግጥምና ዜማዎች ናቸው። በሰዎችንም ግጥምና ዜማ የሰራኋቸው በሙዚቃ ያጀብኳቸው ሀሊማ ላይ እኔ ስራዎች አይደሉም፣ በቅንብር ነው። እንደዚህ በቅንብር የተሳተፍኩባቸውም አሉ። በነገራችን ላይ ብዙ ጊዜ እነዚህኛዎቹ ስለወጡ ነው ለነዚህኛዎቹ ቅድሚያ የምንሰጠው እንጂ ፀሐዬ ላይ እኔ በጣም ማንበብና መጻፍን ከምንም በላይ በቃ ሲደገም ማለት አዎ እኔ ነኝ እሱን ግጥሙንም ዜማውንም የጨመርኩበት እኔ ነኝ። አዎ እነሱ በጣም እጅግ በህይወቴ ውስጥ ትልቅ በቃ እውነት ነው። ከፀሐዬ ጋር መስራት በጣም ፀሐዬንም በዚህ አጋጣሚ ላመሰግነው እወዳለሁ። በጣም ፀሐዬ ክበርልን። ከነዋይ ጋርም እንደዚሁ አሉን። ከነዋይ ጋርም አለን። ኦኬ አዲስ ወይስ የወጣ? አይ ጋገን አዲስ የሚወጣ የወጡት ላይ ከብስራት ሱራፌል ብስሬም ጋር ከሚወጡት ገና አሉ። አሁን እነዚህ እነ ኢሳያስ አሁን አዲስ የሰራናቸው ስራዎች አሉ። ኢሳያስ አለ እንግዲህ ዚጌ ያለ አሉ ብዙዎቹ አሉ። አሁን ከጎሳዬስ ጋር የወጣ ነው አዲስ የወጣም አለ አዲስም አለ። ከወጣ የትኛው ነው የሰራ? ሰላም ይስጠን እግዚአብሔር ገናና ጋረደን ጥቁር ደመና እሱ አለ። እቴ በነጠላሽ እቴ በነጠላሽ ሁለቱ ዘፈኖች ከማዲንጎ ጋር እንግዲህ አቅሜን አቀው ይመስል እሱ አለ። ሲበርድ ቁርመት ስከፋም ያው ነው ሰው የሚያምርበት ለካስ ባገር ነው አንገቷ ከመቃ በላይ የሚለው አለ። ብዙ ከመገረም ከቃልም በላይ ሰውን ላንቺ መቼም አላይ እሱ አለ። ተንገበገበልሽ አረረልሽ ይሄ ከፊት የጨመርኩት ዜማ ምን ነው። ሙዚቃውን ምን ነኝ የሰራሁት ትዝታውን ካሳት ስም አይሰራው ማለት ነው። አራቱ ስራዎች ናቸው። አራት ስራ በሶድላታል። አዎ ከጌትሽ ጋር ሶስቱ ማዕዘን አለ እንግዲህ የሰራሁለት ስራ። ጌትሽ ማሞ ዜማ የሰራው ለጆሲ አለ። ጆሲ ለሰራው እሱ እንደዛ ብዙ ናቸው ብቻ። በጣም ጥሩ ነው። እንግዲህ ይህንን ለተመልካቾቻችን ለአቻሬ ሚዲያ ተከታታዮች በጥቂቱም ቢሆን እንግዲህ ሁሉንም ገልጾ አይቻልም አጭር ጊዜ ስላለን ነውና እስኪ ወደ ኃይለ ኢየሱስ ግርማ አልበም እንመለስ። ኃይለ ኢየሱስ ግርማ እንግዲህ ባለው ችሎታ ያንተ ነገር ተጨምሮበት
እጅግ በጣም ምርጥ አልበም ለህዝብ እንደምናደርስ ተስፋ እናደርጋለን። ኃይልዬ እስኪ አሁን አንተን ድምጽ ለመስማት አንተ ያለበትን ሁኔታ ለማወቅ በጣም ነው የሚጓጓው። ህብረተሰቡ ብቻ ሳይሆን ሙያተኛ ራሱ ለምን ከብዙ ሰው ጋር አትገናኝም? አንተ ሰምታይምስ እኔ ጋር ትመጣለህ፣ ስራ ላይ ነህ፣ ገብቶሃል? ስለዚህ ከቆዩት የትኛውን ዘፈን ልታንጎራጉርልን ትችላለህ? ደስ ያለ አንድ ራሴን ዘፈን መስታወት መስታወቴ ነሽ አምሳያቴ ህይወቴ አንቺ ነሽ ለርካታ ለኔ ህይወት ለኔ ፍጹም ደስታ ከፊት ያለጣኝ ዘወትር ጧት ማታ ስከፋ ተከፍተሽ ስስቃ አንቺም ስቀሽ ሐዘኔ ሆን ደስታ የሆንኩትን ሆነሽ ፈጽሞ አትታይም ልዩ ከኔነቴ ክብሬ ነሽ ኩራቴ ምስሌ መስታወቴ ውዬ ስገባ ከቤቴ የሚጠብቀኝ ናፍቆቴ የአይኔ ምግብ የሆነው ልቤን ዘልቆ የሚያርፈው የህይወት የተፈጥሮ ምስጢር ፈገግታሽ ነው ሀገር ሁሉ ይመስክር። ዋው አላ ታዲያ ወንጀል ይሄ በጣም የተናፈቀ ድምጽ ነው። አሁን ደግሞ የተሰራው አልበም እጅግ በጣም ተወዳጅ አልበም እንደሚሆን ባለሙሉ ተስፋ ነኝ እኔ። ምክንያቱም የጃገር ሰው ጆሮ በጣም ምርጥ ነው። ማን ዘፈን እንደሚችል የሀገሩን ሙዚቃ ይወዳል። የሀገሩን ሙዚቃ ይወዳል። በነገራችን ላይ ይቅርታ በጣም የሀገራችንን ሙዚቃ በመስማት በመውደድ በጣም የምንታወቅ ህዝቦች ነን። ያልተወረርን በሌላ ዓለም የሙዚቃ እንትን ያልተሸነፈ ልብ ነው ያለው የኢትዮጵያ ህዝብና የሀገሩን ሙዚቃ በማድመጥ የሚታወቅ የኢትዮጵያ ህዝብ በጣም የሚያኮራ ነው። ሊመሰገን ይገባል። በጣም ሊመሰገን ይገባል። ጥሩ ገለጻ ነው። በጣም አሪፍ ነገር ያልከው ዶክተር። ሌላ እንግዲህ መጪውም አዲስ ዓመት ነው። ለአዲስ ዓመት ቢደርስልን ጥሩ ነው ከእግዚአብሔር ጋር ማለት ነው። እና አንዳንድ ገጠመኞች አሉ እንዴ ላንሳ እስቲ ሳቅ ብለን ተጫውተን እንውጣና ልትረሳው ትችላለህ። አንድ ሰርግ አንድ ጓደኛ ያዘ ሰርግ ያዘና ይመስለኛል ዋጋ እንዲቀንስለት ነው የፈለገው እሱና ምንድነው የሰጠህ ምክንያት ምናምን እስኪ ንገረን እስኪ። ማን ነው? ደሳሌ መርሻ የጉራጌኛ ዘፋኝ ነው። የጉራጌኛ ዘፋኝ ነው። እና ሰርግ አለኝ ብሎ የዘመር ነው አለኝ። የዘመር ነው ለመነኛው የዘመር ነው ብሎ ለመነኝ። አጎቴ ነው አለኝ። እሺ አልኩት። ቀነስክ? በቃ ቀነስኩኝና ሂሳብ ተስማማን። ሰርጉ ደረሰ። የሰርጉ ዕለት ሙሽራ የምለው እኔ ነኝ። ሙሽራው ሲገባ ሳይሆን ሙሽራው ፈረንጅ ነው። አጎቴ ነው አለኝ። ምን አልኩት? ዞር አልኩና ወደኋላ እንዴ አጎቴ ነው አላልክም እንዴ ስራው ጊዜ ከመቼው እንደቀላብኝ አላውቅም። እሱ ከመቼው እንደቀላብኝ እቺ ጉድ እኮ የሰማሁት ጊዜ ራሴ ፈንድቻለሁ። በጣም ደስ ይላል። ምክንያቱም ምን አንተም ገገምክ መሰለኝ አልቀደሰም ብለህ አስቀደሰ። ለማንኛውም አስቀነሶኛል። አይ ደሱ አንደኛ አላስቀመጥኩም። ከዛ ግን ልጨምራለህ። አንድ ቃል በቃ አንዴ ተከፍሎኛል። አዎ ስልክን ሌባ ሀግ ሰርቷል፣ የሆነ ነገር አድርጓል። እንዴት ነበር እሱ ታሪክ? ስልክ እየደወልኩ ራይድ ፍለጋ ይሁን ምን ፍለጋ አላውቅም። እየደወልኩ ወጣሁ እና በግራጄ ነበር ያዝኩት ስልኬን እና እየደወልኩ እየሰጣ ከእጄ ምን ተፈሳ ያደርገው ነው ያየሁት አላየሁት። ከዛ ኧረ እባካችሁ ሰው የለም ማታ ነው። ሰው የሚያደው ሹፌሮች ታክሲ ምናምን ሹፌሮች ናቸው። መኪና ውስጥ ቁጭ ብለው ክላክስ ያደርጋሉ። ያጀቡታል። እሱ ይሮጣል። እነሱ ክላክስ ያዘው በሙሉ ነው ወይስ በቃ ምን ተስፋ ቆርጦኝ ወደ ቤት ይርጋ መልክ ተቀበልኝ አልኩ። ምን ሚስቴ ተደውላለች ተቀበልኝ። መልኩ ብቻ ነገር
ያስቃል። በቃ በጣም በየክለቡ ምናምን በምትሰሩ ጊዜ ጠጪ ምናምን አለ። ብዙ ጊዜ እኮ በጣም የሚገርም ገጠመኝ አለ። ለማንኛውም ግን የኃይለ ኢየሱስንም ገጠመኝ የዶክተሬንም ገጠመኝ ለምን እስኪ አንተ እዚህ ስቱዲዮ ውስጥ ከስንት ስንኛ ጋር ሰርተሃል? እንደው የሚገርም ገጠመኝ ብዙ ነገር ይኖራል። እንዲህ ነው የምትለው አለ ገጠመኝ ብዙ አለ። ግን ታውቃ ድንገት ስትጠየቅ አንድ ነገር የለም። አንድ ጊዜ አንድ ቤቢ የሚባል ልጅ ቤቢ ማሙድ አይደለም ሌላ አታውቀውም። የለም አሁን ሙዚቃ ውስጥ የለም። ግን በቃ በግድ ነው ለመስፈን እንትን ያለው እና ይነግሩት ነበር በሰዓቱ እና በጣም በቃ ይጣላሉ ግቢ ውስጥ እዛ ካሙዙ ጋር እያለው ነው ከጓደኞቹ ጋር ሁሉ ይጣላል። በቃ እሱ ሊዘፍን መጥቶ እዛ ዜማ ገባ ማለት ነው እና ገና ድምፁን ካሙዙም አልሰማውም ነበር። ሙዚቃ ተያዘለትና ከዛ ገባ እሱ ራፕ ነው የምዘፍነው ከዛ ለበሳ ምን ምን አልገባኝም። ለበሳ ከዛ ቤቢና ምንድነው የምትለው አልኩትኝ። አይ እኔ ለቦሌ ልጆች ነው ዘፈኑ ነው የምዘፍነው ለቦሌ ልጆች ስለሆነ እንደ ቦሌ ልጆች ነው እና ለነሱ ነው የሚገባቸው ለእናንተ አይገባችሁም ማለት ነው። ከዛ እሺ ነው ዝም ብለሽ ያቀዳውትኝ ማለት ከዛ እጅም ልቤ ሀሳብ ሌላ የለውም። ልቤ ሳሳ ነው ለቦሌ ልጆች ነው ለኛ አይደለም ዘፈኑ ለቦሌ ልጆች ስለሆነ ለበሳሳ ምናምን ነው የሚለው። ከዛ አይ ዜማ ጨምር አልኩት ማለት ነው። ከዛ ዜማ አሁን አይመጣልኝም በቃ ነገና ከነገ ወዲያ ሰርቼ ልምጣ አለ። ከዛ ሄደ። ሳምንት አልመጣልኝም እየደወለ አልመጣልኝም። እሺ ከዛ በሳምንቱ መጣ ማለት ነው። ከዛ በቃ አሁን መጣልኝ ክፈቱልኝ አለ። ከዛ ኤርፎን አረጋ ይለኛል አይገባም አሁን ከዛኛ እዚህ ሪትም አይ ቆይቶ እንትን እያለ ነው ይለኛል ካሙዙ። ከዛ ቤቢና ገባ አለዋለኝ። አይ ቆይ ከዛ የሆነ ሳለ ይረሳ ነው። እሺ ረጅም ሰዓትኛ እያወራን እሱ ቡትስ ውስጥ ነው ያለው። አው አልከም ነው የጨመረው ዜማ ነው የጨመረው ዜማ ነው። ሳምንት ሙሉ የመጣው ዜማ ነው እኮ ምን ነከሰው በጣም ደነገጠን። በቃ በጣም እና ሳምንት ሙሉ ነው የሳቅነው። ሳምንት ሙሉ ነው የሰራው ዜማ ሳምንት ሙሉ ነው ያሳቀነው። እኔ ሰራው ይሄን ሳምንት ሲያንሰው የሚገርም ነው። ግን ነገሩ ብዙ ነገር አለ ድንገት ሆኖብህ ነውና ብዙ አሉ ብዙ ነገሮች አሉ። በነገራችን ላይ አለማየሁ ኤርፖ ያው ቆንጆ ስራዎች እንደሆኑ ሰምታል። ሰማችሁ? በጣም በቅርቡ የአለማየሁ ኤርፖ ስራዎች ላይ 4 ስራ ተሳትፌያለሁ በግጥምና በዜማ እንዲሁም በሙዚቃ ቅንብር። የአለማየሁ ደመቀም ስራዎች በርከት አሁንም አብረው ተገናኙ። በርከት ያሉ የአለማየሁ ደመቀ ስራዎች ናቸው ግጥሞቹ ዜማ። አሌክስ በጣም እንናቀቀው አሌክስ ኢሳይያስ ላይም እንግዲህ ኢሳይያስ አሌክስ ስራዎች ትልቁን ቦታ ይይዛሉ። አለማየሁ ደመቀ እሱ ላይም ኢሳይያስ ላይ በብዛት የሱ ስራዎች ናቸው። እንግዲህ በቅንብር ነው የተሳተፍኩት እሱ ላይ አንድ ነው የራሴ ዜማና ግጥም ያለኝ፣ ሌላው በቅንብር ነው። እንግዲህ ከእግዚአብሔር ጋር እንጠብቃለን። ያው ሁለቱም እጅግ በጣም የተናፈቁ ሰዎች ናቸው። ድምጻዊ ኢሳይያስ ታምራት ድምጻዊነቱን አሜን ብሎ ኢትዮጵያ ሕዝብ የተቀበለው፣ አለማየሁ ኤርፖ ደግሞ ናፍቆት ገሎናል። አሌክሶ ናፍቆት ገሎናል። ይኸው ይህንን የመስማት እድል ገጥሞኛል። ህዝቡ በጣም ይጠብቃል። የተሰራችኋቸው ስራዎች በሙሉ እጅግ በጣም ያማሩና ውብ ናቸው። እንጠብቃለን ማለት ነው። አሌክሶ የሙዚቃ መሳሪያ ትጫወታለህ? ዜማዎቹ በነገራችን ላይ እንደ መስታወት የራሱ ስራዎች ናቸው። ታውቃለህ አይደለም? በግጥምና ዜማ አይደለም? ማን ያቀናበራቸው? በብዛት የራሱ ናቸው ስራዎቹ። እንትና ሙሉጌታ ርዋ
ኦኬ እንትና ደግሞ ወርዶ ፋሚሊ ለምንድን ነው ታማኝ በየነ አሁን ታማኝ በየነ ወርዶ ፋለ እኮ አንድ ጊዜ እንትን ሄደን ወደ ኢሊባቡር ለስራ ሄደን የሆነ አስጨናቂ የሚለው ነው ሰኒማራ አንድ ጓደኛ ነው ምን አለ ቤዚስት ነው ከሱ ጋር ነበር ያሸቃለን እና በአጋጣሚ የሆነ ሰውዬ በራሱ ሳይና እንደ ኢየሱስ ነው መስሎኝ ሰውዬ አለ ያ ሰውዬው ነው ውጪ ሌላ ሰው አናውቀው ከዛ የሰውዬው ሲደርስ በአጋጣሚ ሰውዬው የሆነ ሰው መጣና ወርዶፋ ብሎ ጠራው እሺ ከዛ ወርዶፋ ብሎ እንቁጭ ወርዶፋ ለመጀመሪያ ጊዜ ታማኝ እስካሁን ወርዶፋ መሳፍንት ቤት አሁንም እንደዛ ነው የሚል አይደለም እሱ ሊዘፍን ሀዲስ ይግባ ተባለና ለሰርፕራይዝ አግኝቶት አያውቅም እሰይ ላይ ያወጣው ልክ እሰይ ላይ ሲወጣ ነው አጠገቡ ነው ከታማ እንደ ወርዶፋ አለ እንዴ ምንድነው ወርዶፋ ጨርሶ ታክሲ ሲጠየቁ ይሄንን ነው የመለስክልኝ በነገራችን ላይ አልበሙም ከመታመሙ በፊት ነው ድምጽ የጨረሰው ኦኬ ከመታመሙ በፊት ነው ሙሉ ድምጽ ገብቶ በዛ በነበረው አቅም በነበረው ጉልበት ነው ከታመመ በኋላ አይደለም ከመታመሙ በፊት ነው ያለቀው ተመልሷል እኮ ለምሳሌ አለ ኢየሱስ ቶሎ ከሚያገኙአቸው ሰዎች ውስጥ እኔ ነኝ አንደኛው አይደለ እንግዲህ ወደ መጨረሻው የምናስበውን መልእክት ኃይለ ኢየሱስ ምን ደረጃ ላይ እንዳለ ለማሳወቅ ነው ለህብረተሰቡ ለሚናፍቁ ሰዎች ማለት ነው ከዚህ በኋላ ምን ጠብቀው እንግዲህ ይሄ አልበም ለህዝብ ደርሶ ህዝብ አዳምጦት ከዛ ወዲያ ደግሞ አንተ በስቴጅ ከህዝቡ ጋር የምትገናኝበት ነው የምንጠብቀው እጅግ በጣም አድርጌ ሁለታችሁንም አመሰግናለሁ ቴንኪው በጣም አመሰግናለሁ ይሄው ነው እንግዲህ ይሄው ነው ተመልካቾቻችን ለዛሬ የነበረን አጭር ቆይታ ይሄን ይመስላል ከኃይለ ኢየሱስ አልበም ጋር ተመልሰን እንደምንመጣ እርግጠኛ ነኝ የዛን ጊዜ ደግሞ አዳዲስ ገጠመኞችን ሁለቱም ይጨምሩልናል ከሙያ ጋር እናመሰግናለን እሺ